ሲገርም አልኩኝ። ከዛ ሀይ ሲለኝ ሀይ ምናምን ብዬ ማውራት ጀመር። እንዴት ነሽ ምናምን፣ የት ነው የምትኖሪው? ካታር። አንተስ? እንደማያውቅ ሰው ፕሮፋይሉ ላይ እኮ ሊቪንግ ውሃ የሚል አንብቤያለሁ። የምንኖርበት እንዴ የቤት ኪራይ ከፍለን በምንኖርበት ቤት እኮ መኖር አልቻልንም። እዚህ በር ላይ ምን ላድርጋቸው ጋይስ? ወጥቼ ላባራቸው? ዱርዬ ድመቶች በር ላይ እየጮሁ አስቸገሩ። አላስቀምጣሉን በገዛ ቤታችን። የቁንትን መጥረጊያ ይዤ ወጥቼ ላባራቸው ጋይስ? ምን ላድርግሽ ንገሩ። ሰላም እነሱን ምግብ ስጫቸው። ኧረ እነዚህ ጥጋበኛ ነብር ነው የሚያክሉት። ወጥቼ ባሳያችሁ ምን እንደሚያክሉ ወጥቼ ልገላግላቸው። ይተጣሉ ዝገባቸው። ሀቡ ታሪክ አላቸው። ይግቡ ላሳያችሁ ወስጄ ምን እንደሚያካክሉ፣ እንዴት ነብር እንደሚያክሉ የዚህ ሀገር ዱርዬ ድመቶች። እነዚህ እኮ ቤተሰብ የላቸውም፣ የዱር ድመት ናቸው። ለአከራይሽ ንገሪው። አከራይ የለንም እኮ ይሄ ካምፓኒ ነው እኮ። አከራይ ምናምን የሚባል ነገር የለም። እሺ ቆይ ወጥቼ ላሳያችሁ እነዚህን ዱርዬ። ግን መጥረጊያ ሊያዝ። ለማንኛውም እኔ እኮ ድመት ፎቢያ አለብኝ ታውቃላችሁ። እፈራለሁ በጣም። እንዴ ለወጣ እንደሆነ ሰምተው ነው ዝም ያሉት። ከፀሐይ አላሉ ማለት እንዴ ሀና ሽንት ቤት እንትን አለ መሳሃ። ድመቶቹን ላባራቸውን አላስቀምጥም አሉኝ እኮ። ስጪ መሳሃ ድመቶቹ በርጋ። ቴንክ ዩ። ይኸው ጋይስ ይሄን ይዤ ወጥቼ ላባራቸው ነው። ቆያቸው እኔ ድመት በጣም ነው የምፈራው ውዶቼ። ብስሚላ እጅ ወደቀብኝ። ቆይ ስወጣ ዝም አሉ መሰለኝ ጋይስ። የቱ ጋር ነው? ይኸውላችሁ እዚህ ጋር ናቸው። አይ ሄዱ፣ ስወጣ ሄዱ ጋይስ። አመለጡ አሉ። የቱ ጋር ነው? ሄዱ። እንዲህ ብቻ ሰምተው ድንጓል። መኪና እግር ስሩ፣ መኪና ጎማ ውስጥ ነው መሰለኝ ሄዱት። የቱ ጋር ናቸው? ቆይ አሁን እኮ ቢመጡብኝ እኮ ጋይስ እኔ የት እንደምገባ አላውቅም። በጣም ነው ድመት የምፈራው። ግን ትልቀታቸውን ላሳያችሁ ነበረ። የት ውስጥ ተደብቀው እንደሚጮሁ አላውቅም። አሁን ስንገባ ይጀምራሉ እንደገና። ተደበቁ፣ ሄዱ። ይኸው ሰተረጨሉ። ይኸው ሰተሉ፣ ሄዱ ማለት እኮ ነው ጋይስ አይደል? ቴንክ ዩ ሀና። ይኸው ዝም አሉ። አሁን ጸጥ አላልኳቸው። ጎበዝ ነኝ፣ አባረርኳቸው። እነሳሁን መሬት ላይ ጧጧ ሳረገው እነሱ እንደሆነ ገብቷቸው ታቸው ጀናጀኑ። ይሄ ድምፅ ጀና ነው እንዴ? ይህ ጀናጀኑ ነው እንዴ? ይሄ ድምፅ እሺ በሉ አስተማሪ። የኔን ታሪክ ጨረስኩላችሁ። ኦኬ እሺ። ምን ላይ ነበር ያቆምኩት? ያ ሀይ ላይ ማውራት ጀመርን። ከዛ እያወቁ ካታር እንደሚኖር ኦልሬዲ ፕሮፋይሉ ላይ አንብቤያለሁ። ግን የት ነው የሚኖር? እኔ ካታር፣ አንተስ? ፍቅር አንተስ አልኩት። ካታራ ላይ ዋው ደስ ይላል፣ አንድ ሀገር ነው የምንኖረው ምናምን። ከዛ ቁጥር ጠየቀኝ። ቁጥር የሰጠው ቁጥር ቫይበር የሚባል ነበር የዛን ጊዜ፣ የዛሬ 15 ዓመት ማለት ነው ጋይስ። ቫይበር የሚባል ፐርፕል ነገር ካወቃችሁ ታዲያ ነው አብዛኞቻችሁ። ያን ከሆናችሁ ላታውቁት ትችላላችሁ። ኧረ ጀመሩ ድጋሚ ጋይስ። ስቲላለ ቫይበር ስቲላለ ቫይበር የሚባል ነገር ነበር። በሱ ነበር የምንደዋወለው። ፍሪ ነው ዋይፋይ ያለ መዳሜ ቤት። በሱ ስናወራ ጠዋት ልጆች እያሉብን ትምህርት ቤት የምወስዳቸው የመዳም ልጆች ሹፌር ነበርኩ።
ጠዋት ተነስቼ የመዳም ልጆችን ሹፌርም ሰራተኛም ነኝ፣ ብቻዬን ቤት ውስጥ ለልጆቹ ምሳ ቋጥሬ ትምህርት ቤት ማደርሰው ነኝ። ለመዳም ምግብ ማዘጋጀው ነኝ። የመዳምንም ዩኒፎርም እንትን ናት፣ ነርስ ናት። የመንግስት ሆስፒታል ነው የምትሰራው። የእሷን ዩኒፎርም መተኮስ፣ አባያዋን መተኮስ፣ የልጆች ዩኒፎርም መተኮስ፣ ይህን ሁሉ ሳረግ በሄድፎን እያወራ ተኳኩሽን ከዛ ስናወራ እናድራለን። እኔ ጠዋት ተነስቼ ላይ አንዳንዴ ዋን አወር ወይም አተኝም እንዴ ምንድን ነው ተኛሽ? ጧት ጧት ስታይኝ በቃ እንዳልተኛ ያስታውቅብኛል። ከዛ ልጆቹን አድርሽ ይመጣሉ። መጥቼ ኔስካፌ ጠጣና ከዛ ዶሮ ከበረዶ ቤት አወጣና ምግብ ሰራለሁ። በጣም ዳያ ነበር የምሰራው። ሁሉንም ነገር ሙሉ ቤቱን ያዝኩት ነው ነበር። የቤቱንም ስራ የውጭውንም አስቤዛ መማርገው ኤቭሪቲንግ። በጣም ጠንካራ ነኝ። ከስድስት ልጅ ጋር አስቡት። ጽዳት፣ ልብስ መተኮስ። ደግነቱ ባል የሚባል ነገር የለም። ሴት ቤት ተፋታ ነበረ። ወንድ አለመኖሩ ነው ቤት ውስጥ ስራውን ያቀለለልኝ። ገባችሁ? አይዶን ወንድ ቢኖር ይከብድ ነበር። ሴት ቤና ልጆቿ ብቻ ስለሆኑ ላይፍ ቀላል ነበር ለኔ። እንደዛ ስራ ቢበዛብኝም ነፃነት ስላለኝ በቃ ነፃነት ስላለኝ ነው እወደዋለሁ። ስራዬን እወደው ነበር። ደስተኛ ነበርኩ። ምንም ብደክም ማለት ነው። በቃ የሚጫነኝ ሰው የለም፣ የሚቆጣጠርኝ የለም። እኔ ነኝ የቤቱ አለቃ ማለት ትችላላችሁ። ሴትዮዋ ግድ የለሽ ናት። ትወጣለች፣ ትዞራለች፣ ትሳፈራለች፣ ሰርጀሪ ትሰራለች ምናምን። በቃ ሺዝ ራሷን ነው የምጠብቀው እንጂ ቤቱን አታይም። እና ስናወራ እናድራለን። ጠዋት ልጆች አደርሳለሁ። በእንደዚህ አይነት ሁኔታ አመት አወራን። አመት አውርተን በአመቱ ሀበሻ ሬስቶራንት ፕሮሚስ የሚባል እዚህ ሀገር ላይ አሁን የለም፣ ፈርሷል። ሌላ ነው መሰለኝ ስሙ ተቀይሮ ሚሆን አላውቅም። ብቻ ፕሮሚስ የሚባል ሀበሻ ሬስቶራንት ነበር። እዛ ነው ለመጀመሪያ ጊዜ በአካል የተገናኘ ነው። የተያየ ነው። ተቀጣጠርን፣ እዛ ተገናኘ። ከዛ በቃ ከተገናኘን በኋላ በአካል ሞ ወደድኩትኝ። በቃ ወደድኩት። ከዛን ጊዜ ጀምሮ 15 ዓመት አብረን አለን። አለቀ። 4 ዓመት በፍቅር አብረን ቆየን። ኢትዮጵያ ሄደን ተጋባን። ተጋብተን እንደመጣን ሳይመኑ ተወለደ። ሳይመንን ወለድን። ከዛ በ3 ዓመቱ ምን ተወለደች። ያው አለን ይመስገን። በቃ ይሄ ነው። ሹፍ እና መቼ ተማርሽ ያለሽው? መዳም ቤት እያለሁ መዳም ናት ያስተማረች። በእሷ ብር ማለት ነው። መንጃ ፈቃድ የተማርኩትም ነው። መንጃ ፈቃድ ያወጣሁትም በመዳም ነው። በስንት ዓመትሽ አገባሽ? በ25 አገባሁ። በ26 ወለድኩ። ይህ አሁን 10ኛ ዓመት አኒቨርሰሪያችንን እናከብራለን። ኢትዮጵያ ሄደን 10ኛ ዓመት የጋብቻ በዓላችንን እናከብራለን። የተገናኛችሁ አሁን የገባሽው ነገርኳቸው እኮ ፌስቡክ ላይ ሊተዋወቀ በፈረንጅ 2011 በኢትዮጵያ ስንት ዓመተ ምህረት ነው ማለት ነው ጋይስ? የፈረንጅ 2011 በኢትዮጵያ ስንት ነው? የእንቁላሉ ነገር ሀፍራህ ታሪካችንን ታውቀዋለች። የእንቁላሉ ነገር ሳለች የእንቁላሉ ንገራችሁ። ሀበሻ ሬስቶራንት ለመጀመሪያ ጊዜ ተገናኝተን እኔ የተቀቀለ እንቁላል በጣም ነው የምወደው። ፍርፍር ላይ ዶሮ ወጥ ላይ ምናምን ነፍሴ ነው እና የተቀቀለ እንቁላል ባልየው ይወዳል፣ ግን አውርተንበት አናውቅም። ከዛ እንቁላሉን ብድግ አድርጎ አልጎረሰውም። ድፍን ያዘዝነው ምግብ ላይ የመጣውን እንቁላል አቆረፍኩ። አልበላም አልኩ። ምን ነው ሲለኝ እንቁላሉን ለምን ጎረስኩ? እኔ በጣም ነው እንቁላሉን ደረገጠ። ወይ ጉድ አለ። እስካሁን ድረስ እንደው ያወራዋል ጓደኞቹ ምናምን። ሴቱና የመጀመሪያ ቀን ከፍቅረኛዋ ጋር በአካል ተገናኝታ እንቁላሉን ጎረስከው ብላ አቆረፈችኛል። አልበላም ለምን እንቁላሉን። ከዛ አስተናጋጁን ጠርቶ ፕሊስ አንድ እንቁላል ሲለ በሲኒ ማስቀመጫ አንድ የተቀቀለ እንቁላል ይዞ ሊመጣ። እዚህ እኮ ነጭ ነው አልኩት። አስተናጋጁ ሰጥቶን ከሄደ በኋላ ይህ ነጭ ነው፣ ያኛው ግን ወጥ የጠጣ ነበረ። እኔ የተቀቀለ እንቁላል ቀይ ሲሆን ወጥ ሲጠጣ ፍርፍር ውስጥ ወጥ ውስጥ ምናምን በጣም ነው የምወደው። ስጉ ገብቶበት ምናምን ውስጥ ብዬ ዳውጥኝ እና ከዛን ጊዜ ጀምሮ ምግብ ምናምን ስንበላ እንቁላል ወደ እኔ ነው የሚገፋል። እንቁላል የተቀቀለ እንቁላል ወጥ ላይ በጣም እንደምወድ ስለሚያውቅ ወደ እኔ ይገፋልኛል። ቤት እስከሆነ እንደፈለጉ ጨምሬ ይበላል፣ ግን ሰው ቤት ከሆነ ምግብ ቤት ከሆነ ወደ እኔ ያስጠጋልኛል። ከድሮም ደፋር ነሽ። እሱ ድፍረት ከልጅነቴም ደፋር ነኝ። እህቶቼ አጎቴ ቤት ሄደው ማደር ሲፈልጉ የሆነ ነገር ሲፈልጉ እኔ መጨረሻ ነኝ። እነሱ ታላላቆች የሆነው እናትና አባቴን ፈርተው እኔ ነኝ ማስፈቀድላቸው። ለእኔ ይነግሩኝና
እኔ ነኝ ሄጄ ለእናትና ለአባቴ ማስፈቅድላቸው። በቃ በጣም ተደብድቤ ያደግኩት እኔ ነኝ ቤት እና እነሱ ያጠፉትን አንቺ ነሽ በይልኝ። ለምሳሌ አሁን እህቴ ሲኒ እቃ ስታጠብ ሲኒ ከተሰበረባት ወይ ብርጭቆ ከተሰበረባት እኔ ነኝ በይልኝ ትለኛለች። ታላቅ ሆና ማለት ነው። ከዛ እኔ ነኝ ልላትና እኔ ይቆጣል ወይ የምገረፍ እንኳን እኔ ይገረፋለሁ ባልሰበርኩት ማለት ነው። ግን እሷ ሁሌ ለእኔ የኔ ተራ ሲሆን እቃ ስለምታጥብልኝ ምናምን የኔ ቤት ማጽዳት የኔ ተራ ሲሆን ምናምን ዛሬ በእናትሽ ልሄድ ነው ብላ እንደዚህ ታስጅልኝ። እኔ ደግሞ ያንቺ ተራ ቀራቀራልሻ ነው ካልቃ ታጸራልኝ ያለ ዱላ ያሳቅራል። እሱ ሆነ ላይ ያሳቀረኝ እና የትም ቦታ ሄጄ ስመጣ እንትን ነው እገረፋለሁ እንደምመታ እያወቅሁ ማለት ነው። እና ብዙ ዱላሽ እየን ያደግኩትኝ እህቶቼንም ምንም ነገር ነበር ማስፈቀድላቸው። ቁጣም ካለ እኔ እንድጠጣው እነሱ እኔን ነበር የሚልኩኝ እንዳስፈቅድላቸው ለሚፈልጉ ነገር እነዙታል። በቃ ዝም ብለን የተዋደድ ነው። አልጠይቅኝም፣ አልጠይቁትም። እንደነገርኳቸው ፍሬንድ ሪኩዌስት ነው ነኝ የላኩለት ፌስቡክ ላይ በኢንቦክስ ሀይ ብሎ የጻፈልኝ እሱ ነው። ማውራት ጀመርን። በቃ ከዛ ዝም ብለን እንደ ጓደኛም እንደ ቤተሰብን እንደሆነ ስናወራ ተላመድንና ፍቅር ውስጥ ገባን። ማንንም አፈቅርሻለሁ ታገቢኛለሽ አተባባልን። በቃ ዝም ብሎ ራሱ ጊዜው መራ ነው ወደዛ እንጂ ጠየቀኝም አልጠየቅኩትም። ስንት እህቶች አሉሽ? 3 ታላላቅ እህቶች አሉ። 3 ወንድም 3 እህት አሉኝ። 7 ነን። ሁላችንም እንደዛ ነን። ኖ ሁላችንም እንደዛ አይደለም። አብዛኛው ሴቶች ፕሮፖዝ ነው የሚባለው ተደርጎላቸው ቀይ አበባ ተጎዝጉዞ ወንዱ ተንበርክኮ ቀለበት ይዞ ምናምን ነው። እኛ ጋር እንደዛ የለም። ስለ ሃይማኖታቸው አላወራችሁበትም። ስለ ሃይማኖታችን አውርተንበታል። ግን እሱም የኔን ያከብርልኛል፣ እኔም እሱን አከብርለታለሁ። በሱ በኩል ምንም አይነት ችግር አልመጣም። በቤተሰብ ምናምን በእኔ በኩል ነው ብዙ ሳፈር ያደረግነው። ለመጋባትም 5 ዓመት የፈጀብን የኔም ቤተሰቦች አፕሩቫል ስንጠብቅ፣ የኔ ቤተሰቦች እስኪቀበሉ ስንጠብቅ ነው። እኔ ደግሞ እንደ ሴት ከ5 ዓመት በላይ እድሜ ማቃጠል ስለሌለብኝ በራሴ ወሰንኩና ሄደን ተጋባን። ኢትዮጵያ እዚህ ካታር ኢትዮጵያ ኤምባሲ ማጋባት አልጀመረም ነበረ። የዛሬ 10 ዓመት ማጋባት አልጀመረም። በዚህ በካታር ፍርድ ቤት ደግሞ ሄዳችሁ ለመጋባት ሁለታችሁ ሙስሊም መሆን አለባችሁ። ሙስሊምና ክርስቲያን የሚያጋባ ህግ የለም እዚህ ካታር ላይ። ኤምባሲ ማጋባት አልጀመረም ነበር። ምንድን የት ነው ሄደን መጋባት ያለብን? ኢትዮጵያ ሄደን መዘጋጃ ቤት ተፈራረምን፣ አጋባን። ማሬጅ ሰርተፊኬታችን ውጭ ጉዳይ አቴስት አድርገን ይዘን መጣን። እዚህና እዚህም ኤምባሲ ያስመጣል። ልጆችሽ እንዴት ይሆናሉ ታዲያ? ልጆቼ ኦርቶዶክሶች ናቸው። ሁለቱም ክርስትና ተነስተዋል። ወደፊትም 3ኛም ቦርድ ክርስትና ይነሳሉ። አም ሀፒ ራሴ ወድጄ ፈቅጄ ወስኜ ያደረጉት ነገር ነው። እኔም እንዳንቺ ነው በትዳር 20 ዓመት ማሻአላ። እኛ ገና 10 ዓመታችን ነው በትዳር። አንቺ ምን አቃጠለሽ? እኔ ለኖርኩት ማሬ እጭ ያልሽው ልጅ ላይፉ የኔ የምኖረው እኔ ህይወቱ የኔ። አንቺ ምን አቃጠለሽ? ኃጢአት ከሆነ የምትጠየቅበት እኔ ልጨነቅበት። ምን አስጨነቀሽ አንቺ? ጥያቄ ከጨረሳችሁ ማለት ነው። ልጆችን ያሳድግልሽ። አሜን። ጥያቄ ከጨረሳችሁ ማለት ነው ወደ አስተማሪ ሌላ ዜሪዝ ነው። there is no change in your marriage. How do you do? There is no change in your marriage. How do you do? What you mean, Mari? I don't understand your question. There is no change in your marriage. What do you do? ለውጥ የለም ትዳርሽ ላይ ምን ታረጊያለሽ? ምንድን ነው? I don't understand your comment. Can you comment it in Amharic so I can understand you more? I'm sorry.
ዩ ሚን ቱ ሴይ ቻሌንጅ ነው የሚለው። ኦኬ ዜር ኢዝ ኖ ቻሌንጅ ኢን ዩር ማሬጅ። ዜር ኢዝ አ ሎት ኦፍ ቻሌንጅ። ሃው ካም ዊዛውት ቻሌንጅ? አይደለም ትዳርን የሚያክል ነገር ብቻሽንም ቻሌንጅ አለው። ህይወት ራሱ እኮ ቻሌንጅ ነው። ኤቭሪዴይ እኮ ቻሌንጅ አለ እኮ በህይወታችን። እንዴት ነው ቻሌንጅ የሌለው? በጣም በብዙ ነገር እንጋጫለን። ለምሳሌ መጀመሪያ ሰሞን እኔ በጣም ጨቅጫቃ ነበርኩ። ላይክ ለምሳሌ ከስራ ገብቼ ባለቤቴ ጫማውን ሸልፍ ውስጥ ካልከተተው፣ ልብሱን አውልቆ ወይ ሶፋ ላይ ጃኬቱን ከጣለ ወይ ምናምን ጨቃጨቃለሁ። ከስራ ገብቼ ደግሞ ጫማውን በር ላይ ካገኘሁትኝ ጃኬቱን ሶፋ ላይ ምናምን ካገኘሁት ምንድን ነው ጫማ የት እንደሚቀመጥ አታውቅም። የጫማ ሸልፍ አለ አይደል? የጫማ ሸልፍ ውስጥ ነው መሆን ያለበት። ጃኬት ደግሞ መሰቀል ነው ያለበት። ቆሻሻ ከሆነ ላውንደሪ ባስኬት ውስጥ ነው መግባት ያለበት። ለምን እዚህ ጋር ይሆናል? አንተ ትልቅ ሰው ነህ፣ ህፃን ነህ፣ እንዴት እዚህ ጋር ታስቀምጣለህ ብዬ እናገራለሁ እስክንግባባ። ኦኬ በኋላስ ኦኬ እየገባው መጣ። ጫሜን እዚህ ጋር ከተውኩ ይደብራታል። ስለዚህ ሸልፉ ላይ ላርገው። ራይት መሆንም ያለበት እንደዛ ነው። ነገ ልጆች ስንወልድም ስነ ስርዓት የሚማሩት ጫማ በየቦታው መጣል፣ ልብስ በየቦታው መጣል ሳይሆን ልብስ ቦታው፣ ጫማ ቦታው መማር አለባቸው። ስለዚህ አር ዩ ቴኪንግ ቱ ደም ቸርች? ናት ሚ ደ ፋደር ቴክ ደም ቸርች። ሚ አይ ዶንት ጎ ቸርች። አይ አም ሙስሊም። kids if they want to go church, the father he take them, that is his ሄዳለሁ። የማይመቸውን ነገር አታድርጊ፣ ይሄ ነገር ጥሩ አይደለም፣ ደስ አይልም የሚለኝን ነገር ማድረግ ተዋለሁ። እሱም እንደዛው ይሄን አታድርግ፣ እኔ እናደዳለሁ እንደዚህ ተዘርግርጎ ሳይ። ለምሳሌ እኔ ስራ ሆኜ የኔ አፍተሩን ነበር ሽፍቴ፣ ብዙ ጊዜ ሱቅ ውስጥ ነበር የምሰራው፣ ሴልስ ነበር። እሱ ደግሞ ኤምባሲ 5 o'clock ነው 4:30 ምናምን ይዘጋሉ፣ ይመጣል ቤት። እሱ ከገባ ከ4 ሰዓታት በኋላ ነው እኔ ቤት ምገባው። ሱቅ ዘግቼ ሞል ውስጥ ምገባው 10 PM ነው ምንዘጋው። ራሴ ድራይቭ አደርጋለሁ 10:30 ምናምን ቤት ደርሳለሁ። ቤት ስገባ ኦልሬዲ 5 hour ምናምን ቀድሞኝ ከ5 ሰዓታት ቀድሞኝ ቤት ገብቷል። ቤት ገብቶ ወይ የሆነ ነገር በልቶ ወይ ቴብሉ ላይ ካልተነሳ ወይ የሆነ ነገር ለምን አልተነሳም ሌላው ይችላሉ። እንደዚህ ትጨቃጨቅ ያለሽ ባልና ሚስት ስትሆኚ፣ ከዛ የቆየሽ ስትሄጂ የሚደብርሽን እያስተካከለ የሚደብረውን እያስተካከልሽ እየተቀረፉ የምትጨቃጨቁባቸው ነገሮች እየቀነሱ ይመጣሉ። አብራችሁ በኖራችሁ ቁጥር፣ በተላመዳችሁ ቁጥር፣ ባህሪ ለባህሪ በተዋወቃችሁ ቁጥር ነገር ባንድ ነው። ለሁለት ዓለም ሰዎች፣ ሁለት የተለያየ ቤት ተወልደው ያደጉ ሰዎች አንድ ቤት መኖር ሲጀምሩ ኢማጂን፣ ወንድምና እህት እኮ ቤት ውስጥ እንጣላለን፣ እንጨቃጨቅ። አሁን ሳይመን እና ኑኑ የአንድ እናትና አባት ልጆች ሆነው አንድ ቤት ውስጥ ይጨቃጨቃሉ። በምንም ነገር በተለያየ ነገር ይጣላሉ። አብሮ አድገው እኛ የተለያየ ቤት አድገን የተለያየ ቦታ አድገን የተለያየ ቤተሰብ አሳድጎን አንድ ቤት መኖር ስንጀምር እስክንላመድ ባህሪ ለባህሪ እስክንጠናና በጣም ትጨቃጨቃላችሁ። በጣም ብዙ ቻሌንጅ አለ። ብዙ ኤቭሪዴይ ቻሌንጅ አለ። እስከ መጨረሻው እስከምትሞቱ ቻሌንጅ አለ። ህይወትም ትዳርም ማለት ነው። 30 ዓመት ትዳርም ልጅም የለኝም። ማሪ ዶንት ኮምፔር ዮርሰልፍ ዊዝ ኤኒባዲ። ዋን ስፒኪንግ እንግሊሽ ነው። ራስሽን ማሪ ከማንም ሰው ጋር አታነጻጽሪ። 30 ዓመትሽ አይደለም 40 ዓመትሽ ሆኖ ትዳር ባይኖርሽ ፈጣሪ ምክንያት አለው። ለአንቺ እስካሁን ትዳር ያልሰጠበት ያዘገየበት ምክንያት አለው። ገባሽ? ትዳር ከፈጣሪ ነው የሚሰጠው። አንቺ ጎበዝ፣ ቆንጆ፣ የተማርሽ ሀብታም ስለሆንሽ አይደለም የምታገቢው። ትዳር ከፈጣሪ ነው የሚጻፈው። እሱ የጻፈው ቀን ያንቺ ትዳር ወደ አንቺ ይመጣል። ጓደኛ ስላገባች፣ ሀቢባ ስላገባች፣ ከሌ ስላገባች አይደለም አንቺ የምታገቢው። ያንቺ ቀን አለው፣ ያንቺ ይደርሳል። ገባሽ? ፕሊዝ በጣም የሰው ልጅ የሚረብሽ ነገር ቢኖር ምን እንደሆነ ታውቃላችሁ? እኔ በራሴ ስለደረሰ ነው።
ራስን ከሌላ ሰው ጋር ማወዳደር። እኔ ራሴን ከማንም ጋር ማወዳደር ስለማልፈልግ ነው ምንም ነገር ማላየው ቲክቶክ ላይ ምንም ነገር። ስታምኑ ምኑ ሳታምኑ የራሳችሁ ጉዳይ። ላይፌ ከዘጋው በኋላ ወደ ልጆቼ ወደ ትዳሬ ነው የሚሄደው። እንደምታዩት ረጅም ሰዓት ነው ላይቭ ላይ የምቆየው። ከዘጋሁት በኋላ ልጆቼ ጋር ትዳሬ ጋር ነው የሚሄደው። ከእነሱ ጋር ጊዜን አሳልፌ እተኛለሁ። አልፈልግም ስክሮል ማድረግ አልፈልግም፣ ምንም ነገር ማየት አልፈልግም። ራሴን ከማንም ጋር ማወዳደር ይሄ ራሴን የምጠብቅበት መንገድ ነው። ህይወቴን ከነዛ ሰዎች ጋር ማወዳደር ከሀብታሞቹ ጋር ማወዳደር ከሆነ የራሴን ህይወት እየጠላሁ ትመጣለሁ። ገባችሁ? ትዳሬን ከሌላ ሰው ትዳር ጋር አሁን የኔ ባል ስጦታ የማይገዛ ከሆነ ሌላ ቪዲዮ ላይ ማየት ባሏ በየጊዜው ስጦታ እየገዛላት ባሏ የገዛላት ስጦታ የምትፖስት ቪዲዮ ማይ ከሆነ ለምን የኔ ባል ግን ስጦታ ማይገዛልኝ? እኔ ከሷ በምን አነሼ ነው ማለት እጀምራለሁ። ከዛ ባሌን ማኩረፍ፣ ባሌን የምነጫነጭ አንተ አትወደኝም ስለማትወደኝ ነው ስጦታ ማትገዛልኝ። እየከሌ ባል እንዴት ስጦታ በየጊዜው እንደሚያመጣላት ማለት እጀምራለሁ። ገባችሁ? ስለዚህ ራሳችሁን ከሌላ ሰው ጋር አታወዳዱ። ራሳችሁን ሶሻል ሚዲያ ላይ በምትሰሩት ሰው ቁንጅናም ሆነ ሀብትም ሆነ ምንም ነገር ሆነ ራሳችሁን እያወዳደራችሁ ምንም ሆኑ ላቭ ዩር ላይፍ ምንም ይሁን ህይወትሽ ምንም ሆኑ ደጅ የሌላ ሰው ካላየሽ የጎረቤትን ክትፎ ካላየሽ የራስሽ ሽሮ አያስጠላሽም። ሽሮሽን ከአይሻን አመስግነሽ ትበያለሽ። የራሳችሁን ህይወት ከማንም ጋር አታወዳዱ። አሁን ይህንን ያልኩበት ምክንያት ሌሎችሽን በጣም ተወጃቸዋለሽ አይደል? ታዲያ ለምን አንቺ ልክ አይደለም ብለሽ ባልተቀበልሽ መንገድ እንዲሄዱ ፈቀድሽ? እንዴት አስቻለሽ? ቴንኪው ጥሩ ጥያቄ ነው። በትህትና ነጥሽ በትህትና ለመልስሽ ልጆችን በጣም ወዳቸዋል። ከማንም በላይ ከምንም በላይ እወዳቸዋለሁ። የትኛውም ሃይማኖት ከየትኛውም ይበልጣል ብያለሁ። እኔ እምነቴ ከቤተሰቦቼ ሃይማኖቴ ከቤተሰቦቼ የወረስኩት ሃይማኖት ገባሻል? ልጆችን ከአባታቸው ሃይማኖታቸው ነው ራሱ እነዚህ ሲያድጉ ተምረውስ ምንም ይበልጣል ብሎ ካስብ ሄዱ ወደ እስልምና። ምንም አይነት ችግር የለብኝም። ይህ ይበልጣል ብለውም ከተበለጡ ወደዛው አይሁድ ሀብቶልኝ ከሃይማኖት ጋር ችግር የለብኝም። አንድ ፈጣሪ ማተላይ ያለው እኛ በተለያየ ስለምንጠራው እንደዛ ብዬ ማምን ሰው ነኝ። ገባሽ? በአንድ ፈጣሪ ነው ማምነው። እንደማምነው ያውቃል። አውቆም እያኖረኝ ነው፣ እየጠበቀኝ ነው። በህይወቴ ያለኝን ነገር ሁሉ የሰጠኝ እሱ ነው፣ ስለሚወደኝ። እኔም ብቻ አይደለም ሁላችንም ስለሚወደኝ። እኔ ደግሞ እርግጠኛ የምናሽ ከኔ በላይ ፈጣሪን የሚያምን የለም። አንድ ቀን ስለሰጠኝም ስላልሰጠኝም ነገር ወቅሹ አላውቅም። ሳይመንም የመስማት ችግር እንዳለበት ሲነገረኝ ለወቅስኩት ፈጣሪ አመሰግናለሁ። እኔን ስለተማመንክብኝ፣ እኔን ስለመረቅ አመሰግናለሁ አልኩት። ስላላመረኩት መፍትሄ ሰጠኝ። ኢትዮጵያ ውስጥ ዘመን የወለድኩት በምልክት ቋንቋ ነበር የሚያወራው። እንደኔ አያወራም ነበር፣ እንደኔ አይሰማም ነበር። እንደኛ እኔና እናንተ እንደምናወራውና እንደምንሰማ አይሰማም ነበር። በአማረው ፈጣሪም ፈጣሪ አላማረው። አንተ ትክክል አትሳሳት ብዬ አምኜ ስለተቀበልኩት ስላላማረኩት ተደሰተብኝና ፊትኝ ሰጠኝ። ልጄን ሰማ አደረገልኝ። አሁንም ምንም አይነት ችግር በህይወት ቢፈጠር መራመድ ቢያቅተኝ ፓራላይዝ በሆን ፈጣሪ አንተ ትክክል ነህ ነው ብለው ምንም ነገር ቢፈጠር በህይወቴ ላለማማረው ፈጣሪን ቃል ገብቼለታለሁ። ከዚህ በላይ አማኝነት አለ እንዴ? ለሚደርስብኝ እያንዳንዱ ነገር ትክክል ነው። ሳጣም ሳገኝም እያመሰገንኩት፣ ሳጣም ሳገኝም አመሰግናለሁ። በህይወቴ ሲሳካም ሳይሳካም አመሰግናለሁ። ለምን ሲሳካም እሱ ትክክል ነው፣ ሳይሳካም እሱ ትክክል ነው። ከዚህ በላይ አማኝነት አለ? ይልቁ ፈጣሪ በፈረደው ነገር አምኖ መቀበል። አንድ ፈጣሪ ምን ነው? አንድ ፈጣሪ ልጅ አንድ ፈጣሪ ነው ያለኝ። ፈጣሪ አንድ አምላክ አንድ ፈጣሪ ነው፣ ሌላ የለም። እኔ ጋር አንቺ ጋር ለምንሽ የሰውን መብት አከብራለሁ። እሺ ብዙ ወንዶች ቲክቶክ የሚወዱን እንዴት አንቺ አሳመንሹ? ባለቤት ቲክቶክ አይጠቀምም፣ ግን የኔን መብት ያከብርልኛል። ኢየሱስ ምን ያከብራል? እንደዛ አይነት ሶስት ባይሆን ሲጀመር ያብር አልኖርም።
አምባገነንም ቢሆን ማለት ይህንን አስመሬልሻ በዚህ መንገድ ብቻ ሂጂ የሚል ሰው ቢሆን እኔም አድርጋለሁ። በጣም ዘመናዊ በነፃነት የሚያምን ኦኬ። እንደውም እኔ ትንሽ አምባገነን ነበርኩ። ድሮሱን የቀየረኝ ላይክ የሆነ ምግብ ሰርቼ ካልበላ አኮርፋለሁ። ምን አልበላ ቤት እሱን ነፃነት ካልበላ መብት እንዳለው ካልበላ ካልጣፈጠ በነፃነት አልጣፈጠኝ ብሎ የመንገር መብት እንዳለ ያስተማረ እሱ ነው። አሁን እኔ እንደ ድሮ ሆነ ልጆች ያልወደዱት ምግብ ካልበላቸው ዛሬ ተሰራ ሌላ ቤት ውስጥ ያለውን ሳንዱችን ቀብተን ምንም ያለውን እንሰጣቸዋለን። ሰው ነፃነት፣ በሰው ነፃነት፣ የሰው መብት ማክበር፣ የሰው ባውንደሪ መጠበቅ እንደውም ያስተማረኝ እሱ ነው። እኔ አምባገነን ነበርኩ ትንሽ እና በጣም ነፃነት አለው። ያመንኩበትን የመናገር መብት እንዳለኝ ራሴን እንደሆን የማንም ፍቃድ እንደማያስፈልገኝ ያመንኩበትን ለመናገር የእሱ ፍቃድ እንደማያስፈልገኝ ራሱን የነገረኝ ትዕግስትዬ አይዞሽ ማሬ አይዞሽ፣ ትዕግስት ደቻሳ አይዞሽ የኔ እናት። እሺ አይ ፊል ዩ ማሬ። ከመሬት ተነስቶ ጥላቻ ያለባችሁ ሰዎች ህይወታችሁን ስለምትጠሉት ነው። ራስሽን ብትወጪ አታውቂኝም። ሜቢ አንቺ ታውቂኛለሽ፣ እኔ አላውቅሽም። ስለዚህ ከመሬት ተነስሽ ልትጠይኝና ልትሰድብኛችን ቢካዝ ዚስ ኢዝ ማይ ላይፍ። ልሰደብ የሚገባው ሰውን ስነካ ነው አይደል? ሰው ካልነካው በራሴ ህይወት ከሆነ አንቺ ለምን ተናደድሽ? እኔ ማር ዋይ ዶንት ዩ ላቭ ዮርሰልፍ? ላቭ ዮርሰልፍ። ራስሽን ውደጂ ማሪ፣ እመኚኝ፣ ራስሽን ውደጂ። ጸጸት እንቅልፍ አሳጣኝ። ምን ትመክሪኛለሽ? የምን ጸጸት? የምን ጸጸት? ሰው በድለሽ ከሆነ ሄደሽ ይቅርታ ጠይቂ። ጸጸቱ እንዲለቅሽ ከፈለሽ የበደልሽውን ሰው ይቅርታ ጠይቂ። በህይወት ካለ የበደልሽውን ሰው ይቅርታ ጠይቂ። ጥፋትሽን አምነሽ ይቅርታ ጠይቂ። የዛኔ ከጸጸት ትድኛለሽ። እሺ ማሪ፣ የእሱ ፋንታ ነው። እኛ ግን ከጸጸት ለመዳን ይቅርታ መጠየቅ አለብን። ስለዚህ ማሪ፣ የበደልሽ ሰው ካለ ይቅርታ ጠይቂ። ራስሽን በደለሽ ከሆነ ጸጸቱ ራስሽን ይቅርታ ጠይቂው። እሺ አሁን የፍቅር ታሪክ አለኝ የምትል ልጅ አለች። ራሳችሁን ሁኑ ሰዎች፣ ራሳችሁን ሁኑ ሰዎች እያትሰሙ ትክክል። ራሳችሁን ሁኑ። ሁሉም ሰው ራሱን ይሁን። ማንም ከማንም እንደማይበልጥ ሲገባን፣ እኔ ራሴን የሆንኩት መቼ እንደሆን ታውቃላችሁ? ማንም ከማንም እንደማይበልጥ ሲገባኝ። ራሴን ዝቅ አድርጌ ነበር ማየው፣ ተለማማጭ ነበርኩ። ማንም ከማንም እንደማይበልጥ ሲገባኝ ራሴን ሆንኩ። ሰዎችን ለመሆን ሞክር